መውጫ መግቢያ ከልክለውኛል፣ ነጻነቴን አሳጡኝ፣ እያስገደዱኝ ነው። ቢያንስ እንኳን ምግብ መብላት ራሱ አልችልም። ካፌ ላይ እየመጡ እያስጨነቁኝ ነው። ስለዚህ ለትንሽ ጊዜ እንኳን እረፍት ስጡኝ ስላቸው እረፍት ሊሰጡኝ አልወደዱም። ስለዚህ ሌላ ሴት መርጫለሁ ብሎ እንግዲህ አብርሽ በሴቶች እቃቃ ጨዋታ እየተጫወተ ነው ማለት ነው። ውድ ቤተሰቦቼ ሰላማችሁ ብዝት ይበለልኝ። እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ እያልኩኝ ማለት ነው። እንግዲህ አብርሽ ሴት ማተረማመስ እንደቀጠለ ነው ማለት ነው። ብሎም እንግዲህ ዳኒ አንድ ቀንም ጥሩ ነገር ሰርቶ ባያቅም ዛሬ እየተከራከረው ነበረ ማለት ነው። ዳኒ ማየት ከፈለክና ማመን ከፈለክ ነገ ጥሩ ሴት ሰላሜን ምሰጠኝ ሴት ይዤልህ እመጣለው እያለው ነበረ። እኔ እውነቴን ነው አብርሽ እንደዚህ መሆኑ እውነት ለመናገር እኔ አልፈርድበትም። ለምን ብትሉ ሴቶች ራሳቸውን ዝቅ አድርገው ራሳቸውን አዋርደው ራሳቸውን እንደ ሴት ሳይቆጥሩ በቃ የሆነ ነገር እንደሆኑ ነገር ሆነው አብርሽ ጋር ረክሰው ስለቀረቡ አብርሽ ሴቶች ቢያመጣ ቢያተረማምስ እውነት ለመናገር ለኔ አይደንቀኝም ማለት ነው። ምክንያቱም በዚህ ልክ ራሳቸው እንዲዋረዱ ያደረጉ ከሩታን ጭምር ነው ብላችሁ። ሩታ በጣም ጎበዝ በጣም አስተዋይ ልጅ ናት። ግን በእንደዚህ አይነት ነገር ለምን እንደተሸወደች ባይገባኝም ራሷ በዚህ ልክ እንድትሆን ያደረገችው ራሷ ናት። ሴት ልጅ ራሷ ስታከብረው ነው እንጂ ሴት ልጅ ራሷን አዋርዳ ወደ ወንድ ልጅ እግር ስር ስትወድቅ የሚጠብቃት እንደዚህ አይነት ነገሮች ናቸው። ገብቷችኋል? አብርሽ ሴት እንደማያጣ ነው እያሳያችሁ ያለው። በቃ የፈለኩትን ማምጣት ይችላል ነው። እናንተ ሰላም ካልሰጣችሁኝ ወይም ደግሞ እኔ ነኝ የእናንተ ሰላም ማሳጣት ያለብኝ ብሎ የሚያስብ ሰው ነው ማለት ነው። ምክንያቱም ያቃል ሴቶች ምን ያህል ከሱ ጋር ጊዜያቸው ብዙ ነገራቸው መስዋዕት እንዳደረጉ። በተለይ ሩታ በጣም ብዙ ነገሯ አታ ነው ከአብርሽ ጋር የሆነች የነበረው። ያ ሁሉ ነገር ያቃል፣ አይቷል፣ ሰምቷል። ብዙ ነገር እንደደረሰባት ብዙ ነገር እንዳጣች ማለት ነው። ሆኖም እኔ ለሴቶች እኔ ነኝ እንጂ ሰላማቸው ማሳጣት ያለብኝ እነሱ ሰላሜን ሊያሳጡ አይገባም። ምክንያቱም እኔ በፈለኩበት ሰዓት የፈለኳትን ሴት ማምጣት ስለምችል ብሎ እንግዲህ ልቡን አሳብጦ ነው ዛሬ ሲናገር የነበረው ማለት ነው። እኔ ምንም አይደንቀኝም። እኔ እንደዚህ የሚያቀርቡት ነገር ልምድ ያላቸው ሰዎች ናቸው። ምንም ልንጋረምባቸው አንችልም። ግን ቤተሰብ እንኳን አይፈሩም። ለቤተሰብ እንኳን ሼም አይኖራቸውም። እኔ እሱ ነው ብዙ ጊዜ እየተገረምኩኝ ያለሁት ማለት ነው። እውነቴ ነው የምላችሁ። አብርሽ ለኛ አዲስ አይደለም ሴት ሲለዋውጥ። በነገራችን ላይ ሩታና ሄርሜላ አይደሉም ለአብርሽ ሴቶች መለዋወጥ። አይታችኋል ከዚህ በፊት ስንት ሴቶች እንደመጡ። እንዲሁም ከአብርሽ ጋር ልጅ አለኝ ብለውም የመጡ ብዙ ሴቶች አሉ ማለት ነው። እና ትላንትና ሩታ በዚህ ልክ በቃ ዛሬ እንደ ዛሬ በቃ ኮስተር እንዳልሽ ዛሬ በቃ አቋም እንዳያሽ ሁሉ ጊዜ አብርሽ ላይ አቋም ብትይዥ ኖሮ እውነት ለመናገር አብርሽ ካንቺ ንክች ብሎ የትማባቱ አይሄድም ነበር። አሁን ስለሄደ ሩታ የሚጎልባት ወይ የምታጣው ነገር ስላለ አይደለም። ልጅሽም ቢሆን ያቃል ብዬ አስባለሁ፣ ይረዳል ብዬ አስባለሁ። ለልጅሽ ስቲ በጣም ብዙ መስዋዕት እንደከፈልሽ፣ ለልጅሽ ስቲ ራስሽን ዝቅ እንዳደረሽ፣ ለልጅሽ ስቲ ብዙ ነገር እንዳጣሽ መቼም መረጃ አለ ማለት ነው። ሌላው ብዙነሽ ነው። የብዙነሽ ነገር እውነት ለመናገር በጣም እየገረመኝ ነበረ ማለት ነው። ምክንያቱም ራሷን ነጻ ለማድረግ እንግዲህ የመጣችበት መንገድ አይታችኋል። እውነቴን ነው የምላችሁ። እኔ ብዙነሽ በጣም አስተዋይ በጣም ጎበዝ እንደሆነች ነበረ ከዚህ በፊት ስስላት የነበረው ማለት ነው። አሁን ግን በቃ በተቃራኒ ነው እየሳልኳት ያለሁት ማለት ነው። ይሄን እርቅ የሚያስደስታት ከሆነ ለምን እስከዛሬ የት ሄዳ ነበር? እስከዛሬ ለምን አላደረገችውም? ለምን አላስታረቀቻቸውም? እስከዛሬ ሰላም ለምን አልፈጠረችም? ዛሬ ምን ልሁን? ወይስ ደግሞ ነገ የሚመጣባት ነገር ለመሸሽ ነው ይሄን ነገር እያደረገች ያለችው? እኔ የዛሬው ነገር ምንም እየገባኝ አይደለም። እውነት ለመናገር ነጻ ለመውጣት ነው። ነገ የሚመጣው ነገር ስለምታቅ ከእንደዚህ አይነት ነገሮች ለመሸሽ ነው። እሺ ትላንትና
ወንድሜን መቀመጫ ከለከላችሁት፣ መውጫ ከለከላችሁ፣ ሰላሙን አሳጣችሁ ስትል ነበረ። አሁን ግን ወንድሟ ማለት ነው ለሴቶች ሰላማቸውን አሳጥቶ መቀመጫ መውጫ ከልክሏቸው። እንግዲህ ታውቃላችሁ ሄርሜላም ያለችበት ሁኔታ እንዲሁም ሩታ ያለችበት ሁኔታ። እሺ ትላንትና ሴቶቹ ስትወቅሳቸው ነበረ። ዛሬስ ወንድሟ በምን ሂሳብ ነው የምታስበው? እነሱ በቃ እንደፈለገ ይሁን ነው የሚለው። ይሄን ነው ቤተሰብነት፣ ይሄን ነው እህትነት፣ ይሄን መላቅጥ ያጣ ይሄ ያፈነገጠ ድርጊት ሲደረግ አይደለም ለቤተሰባዊነት ለሀገርስ እንደው ለሚመለከተውስ ይሄ ነገር ተገቢ ነው ብላችሁ ነው የምታስቡት? አብርሽ ምናልባት ከሁለቱን ሴቶች ለመሸሽ ብዙ ነገር ሊያደርግ ይችላል። ግን ይሄ ትክክል ነው ብላችሁ ነው የምታስቡት? ይሄ ተገቢ ነው ብላችሁ ልታስቡት ትችላላችሁ? እንዲሁም ደግሞ አመጣታለሁ ያለ እንግዲህ ፍቅረኛ ሰላም መሰጠኝ ሴት አገኛለሁ ያለው ምናልባት አሁን እሱ ከነዚህ ከሁለት ሴቶች ለመሸሽ ብዙ አይነት ነገር ሊፈጥር ይችላል። ግን እንደ ሀገር እንደ ቤተሰባዊነት ትክክል ነው ወይ? እንደዚህ ነው ነገር የምትሸሹት? እንደዚህ ነው ራሳችሁን የምትወዱት? በዚህ ልክ ነው? እንደዚህ ነው የሰው ልጅ በእንደዚህ አይነት ደረጃ ነው እየቀጠላችሁ የምትሄዱት? ለምንድን ነው ግን ትላንት የመጣንበት ምንረሳው? ማንነታችን ምንረሳው? እና በቃ እኔ ብር ስላለኝ ወይም ደግሞ እኔ የሆነ ነገር ስላለኝ እንደፈለኩ ሆናለሁ፣ የፈለኩ ነገር አደርጋለሁ። እንግዲህ በእንደዚህ እኮ በተለይ ሴቶች ማለት ነው በዚህ ልክ ምናልባት ዝም የምትሉ ሴቶች ማለት ነው። በነገራችን ላይ ሩታና ሄርሜላ አይደለም በዚህ ልክ ዝቅ ያሉት ወይም የተዋረዱት። ሴቶች ምን ያህል ላይ የዘቀጠ ቦታ እንዳለን እንድናቅ እፈልጋለሁ ማለት ነው። ማለት አንድ ወንድ ኑ ሲላችሁ የምትመጡ ከሆነ ሂዱ ስላችሁ የምትሄዱ ከሆነ ምን ያህል የሴቶች የነበረ ክብር እየጠፋ እንደሆነ እንድታቁም እንፈልጋለን። ምክንያቱም ወንድ ልጅ ለሴት ልጅ መታገል አለበት፣ እግር መጠናት አለበት፣ በጣም መለማመጥ አለበት። ዝም በላችሁ አንድ ወንድ በቃ ኑ ስላላችሁ ወይም ደግሞ እናንተ የጊዜያዊ ይሄ ብልጭልጭ ነገር አይታችሁ የሆነ ነገር ምናልባት የሆነ ነገር አይታችሁ ብር በተለይ አይታችሁ የምትመጡ አይነት ሴቶች ግን ለእናንተ ብቻ ሳይሆን ለብዙ ሴቶች እንቅፋት እየሆናችሁ እንደሆነ ልትረዱን ይገባል ማለት ነው። ስለዚህ እንግዲህ የብዙነሽም ነገር እንዲሁም ያብረሽ ነገር በጣም ብዙ ነገር መናገር እንችላለን፣ ብዙ ነገር ማውራት እንችላለን። ግን ነገ የሚመጣውን ነገር እኛም በትዕግስት እናያለን፣ እንጠብቃለን ማለት ነውና ለማንኛውም ሄርሜላና ሩታ እውነት ለመናገር እንኳንም ተገላገላችሁ እንጂ ከአብርሽ ምንም የሚጎልባችሁ ምንም የምታጡት ነገር የለም ማለት ነው። ራሳችሁን ታውቃላችሁ፣ ያላችሁበት ደረጃ ራሳችሁ ታውቃላችሁ። ግን ምንም የሚጎልባችሁ እሳይም እንኳንም ቀረባችሁ የሚያስብል ነው እንጂ አብርሽ ወይኔ ለምን የሚባልለት አይነት ሰው አይደለም። ለማንኛውም ሰላማችሁ በዘት ይበል። ሰብስክራይብ ላይክ ያደረጋችሁ ቤተሰቦች ሁሉ በሌላ ቪዲዮ እስከማገኛችሁ ሰላማችሁ